አድማስ ከአድማስ እስከ አድማስ ተመልሰናል። ክቡራን አድማጮቻችን እያደመጣችሁ ያላችሁት አድማስ ነው። አሁን የመጀመሪያው የዝግጅታችን ክፍል የቢሆን ዓለም ነው። በቢሆን ዓለም ደግሞ ወደ ላቲን አሜሪካ እንጓዛለን። ላቲን አሜሪካ አንድ ሀገር ብትሆን ምን ሊፈጠር ይችላል ነው የዛሬ ሀሳባችን። እንግዲህ ላቲን አሜሪካ ሰፊ የሆነ ባህልን ያላት እንዲሁም ሰፊ የሆነ ደግሞ ግዛትም ያላት አህጉር ናት። በቋንቋ ደረጃ በአህጉሩ ላይ ስፓኒሽ፣ ፖርቹጋል በስፋት ይነገራሉ። በተለይም ደግሞ አብዛኞቹ ሀገራት ቀኝ የተገዙት በሁለቱ የላቲን አሜሪካ ላይ በስፓኒሽና በፖርቹጋል ነው በብዛት ቀኝ የተገዙትና ከዛ ጋር ተያይዞ አብዛኛው የላቲን አሜሪካ ሀገራት የሚናገሩት ወይም ደቡብ አሜሪካ አይደለም ሀገራት የሚናገሩት ቋንቋ ላቲንና ስፓኒሽ ነው። እንግዲህ ይህ ሀገር 30 ሀገራትን በውስጡ ይዟል። ብራዚል፣ ሜክሲኮ፣ አርጀንቲና፣ ቺሊ፣ ፔሩ እያልን ወደ 30 የአፍሪካ ሀገራትን በውስጡ ይዟል እና ከሁለቱ ቋንቋዎች ደግሞ በተጨማሪ ሌሎች የሀገር በቀል ቋንቋዎች አሉ። ግን ከቀኝ ግዛት ጋር በተያያዘ አብዛኞቹ ቋንቋዎች ግን በስፋት የሀገሪቱም የመግባቢያም የስራም ቋንቋቸው እነዚህ ሁለት ናቸው። እንግዲህ አህጉሪቱ በ3 ደረጃ ተከፍላለች አይደለ? አህጉሪቱ በ3 ደቡባዊ አሜሪካ፣ መካከለኛ አሜሪካ እንዲሁም ደግሞ ደቡብ አሜሪካ ተብላ አህጉሪቱ ለ3 የተከፈለች አህጉር ናት። 19 ሚሊዮን ስኩዌር ኪሎ ሜትር ደግሞ ስፋት አላት። 650 ሚሊዮን ህዝብን በውስጧ ይዛለች። ስለዚህ ይችን ትልቅ አህጉር ነው አንድ ሀገር ብናደርጋት ወይም ደግሞ አንድ ሀገር ብትሆን ምን ይፈጠራል ወይም ደግሞ ምን ሊሆን ይችላል ብለን ለማንሳት ይወደድ ነውና ምን ሊሆን ይችላል? እንግዲህ 650 ሚሊዮን ህዝብ የአንድ ሀገር ዜጋ ቢሆን ወይም ደግሞ የአንድ ሀገር ህዝብ ቢሆን ላቲን አሜሪካ ላይ እኒት ሲደባለቁ የህዝብ ቁጥሩ ያን ይሰጠናልና ምን ይፈጠራል? እንግዲህ ወደ ላቲን አሜሪካ ስንሄድ ያው አሜሪካ የሚባለው ሰሜንና ደቡብ በሚል ይከፈላል። አሁን የምናወራው ስለ ደቡብ አሜሪካ ነው ማለት ነው። ደቡብ አሜሪካ የሚባለው ደግሞ አሁን ባሎቹ ማስቴባነሳቸው አውድ ብናየው በሰሜን ከቴክሳስ በደቡብ ደግሞ ቴራ ዴል ፋጎ በሚባል ጽንፍ ውስጥ መካከል ያለ ሀገራት ናቸው ማለት ነው። ወደ እነ ብራዚል ምናምን እነ ፔሩ አይደል ፓራጓይ፣ ኡራጋይ ምናምን ላቸው ሀገራት ጨምረው 20 ሚሊዮን ስኩዌር ኪሎ ሜትርን የሚሸፍን ነው እና እነዚህ ሀገራት በአንድ ቢሆኑ ምን አይነት ፖለቲካዊ ምን አይነት ኢኮኖሚያዊ ወይም ስነ ምጣኔያዊ ወይም ደግሞ ባህላዊ የሆኑ ዑደቶች ወይም ካልቸራል የተባሉ ነገሮች እንዴት አንደኛው ባህል ከወደ አንደኛው ባህል እንዴት ተወራርሰው እንዴት አብረው በተአቅቦም እንዴት መኖር ይችላሉ የሚለው ነገር ነው የምናየው ማለት ነው። አሁን ወደዛ እንሄድ ማለት ነው። አንድ ወደ ማድረግ እነሱ አይደሉም በነገራችን ላይ ግን አሁን እኛ ነን የምንወስዳቸው። በጣም በዓለም ትልቋን ሀገር ነው ምን መሰረተው ማለት ነው። በዓለም በኢኮኖሚዋም በልዕለ ኃያል የሆነች አዲስ ሀገር ነው የምንፈጥረው። ምክንያቱም ብዙ ምጣኔ ሀብቱን በተለይ ይሄ ከካርቦን ልህቀት ጋር በተያያዘ የዓለምን የካርቦን ልህቀት ሚዛናዊ የሚያደርገው የአማዞን ጫካ የሚገኘው ደቡብ አሜሪካ ላይ ነው። እሱን ጨምሮ የቡና ምርት ብራዚል አለች። የነዳጅ ምርት ያልተነካ የነዳጅ ምርት ደግሞ ቬንዙዌላ ላይ አለ። እነሱን ታሳቢ አድርገን በተለይ ከቱሪዝም ጋር በተያያዘ ደግሞ ቅድም እንዳልኩ የአማዞን ጫካ የፓራጓይ ውስጥ የሚገኝ የአዴንስ ተራራ ይባላል። እሱንም ዶሚኒካን ሪፐብሊክ የሚገኝ ማለት ነውና የሱን ተራራን ጨምሮ ደኖቹን እንደውም ሃቫናን የመሰሉ ደግሞ የኩባ ከተማዎች የቱሪዝም ማዕከል ይሆናሉ። አሁን ወደ ኢኮኖሚው ስንመጣ ማለት ነው ፖለቲካውን እንትንልበታለን። እነዚህን በተለይ የቬንዙዌላ በረሃን ጨምሮ የአርጀንቲና ትሮፒካል ግራስላንድ የሚባሉት የከፍ ስትልክኛ በሀገራችን አሁን ደጋም ቆላም አይደል ያለው ተራራም ሜዳም ነው ያለው አይደል? እንደዛ ሁሉ በጣም ብዝሃ ህይወት የተሟላበት ቦታ ነው ሀገር ነው የሚሆነው እንደ አንድ ሀገር ስናመጣው ማለት ነው። የሁሉም ቀለባት ወደ አንድ ስናመጣው እንደዚህ አይነት ምጣኔ ሀብቶችን የዓለምን ኢኮኖሚ የግብርና ምርቱን ራሱ ወደ 8% የሚጠጋውን ራሱ የመሸፈን ቀደም 600 ምናምን የሚጠጉ 50 ሚሊዮን የሚጠጉ ወደ 650 ሚሊዮን የሚጠጉ የህዝብ ብዛት ይዘው ዓለምን በኢኮኖሚ ቀጥ አድርገው እንደና አሜሪካና እንደነ ቻይና መያዝ የሚችሉበት እድል ይኖራቸዋል ማለት ነው። ፖለቲካሊ ስትመጣ ግን የራሱ አሁን ይሄንን ሐሳብ ያመጣውና ትልቅ ሀገር
በአህጉሪቱ ውስጥ አሁን ደቡብ አሜሪካ በምንላት አህጉሪቱ ውስጥ ያለው ትልቁ ሀገር የቀድሞ የፈርስት ፕሬዚደንሻል ቦታን መያዝ የሚችልበት ሁኔታን ይፈጠራል። ያ ማለት ለምሳሌ ፊደል ካስትሮ ሀገር ኩባ ከሆነች ትልቋ ምሳሌ ነው። ኩባ አሁን ደሴት ስለሆነች ከነ ብራዚል ጋር ትነጻጸርም ከነ አርጀንቲናና ብራዚል ጋር ማለት ነው። እንደዚሁ አሁን የአርጀንቲናው ከሆነ የአርጀንቲናው መሪ የደቡብ አሜሪካ መሪ ሊሆን ይችላል። ከዛ በፊት ግን የአርጀንቲናም የብራዚልም እነዚህ ኩባ ምንላቸው ካሪቢያንስ ጀማይካን ጨምሮ ያሉት ሀገራት በአንድ ላይ ኢሊቶቹ ይሰበሰቡና አንድ የሆነ ወጥ የሆነ ልክ እንደ አውሮፓ ህብረት አይነት የገንዘብ መገበያያ ፖለቲካሊ ደግሞ ይህን ወጥ የሆነ መዋቅር ይሰሩና አንድ መንግስት ልክ የአውሮፓ ህብረት እንደምንለው ተቋም እነሱም አንድ የመመስረት ሀያል የሆነ ሀገር መመስረት የሚችሉበት እድልን መፍጠር ይችላሉ ማለት ነው። ብዙ ነገር አነሳህ ፍፄ። እነዚህ 12ቱ ሀገራት ደቡብ አሜሪካ ውስጥ ብቻ አሁን ምንድነው ሰሜን አሜሪካ፣ ደቡብ አሜሪካ እያልን የከፋፈልናቸውን እንደው ጠበብ አድርገን ብቻ ደቡብ አሜሪካ ውስጥ ያሉት እነዚህ 12ቱን ሀገራት እንኳን ለማሳያነት ብናነሳ በተናጠል የነበራቸውን የህዝብ ቁጥር ደምረው ትልቅ የህዝብ ቁጥር ያለው አንድ ትልቅ ሀገር ነው የሚፈጥሩት። አሁን ባለው የዓለም ፖለቲክስ ውስጥ አሁን ባለው የዓለም የፓወር ስትራግል ውስጥ የህዝብ ቁጥር በጣም ትልቅ ሲግኒፊካንት ሚና የሚጫወት ነገር ነው። ለምሳሌ አርጀንቲና 46 ሚሊዮን ህዝብ አላት። ቦሊቪያ 12 ሚሊዮን ህዝብ አላት። ብራዚል በጣም ትርቃለች ከነሱ 213 ሚሊዮን ህዝብ አላት። እንደዛ እያለ የ12ቱን ሀገሮች የህዝብ ቁጥር ብንደምር የደቡብ አሜሪካ ውስጥ ያሉት 12 ሀገሮችን ብቻ ማለቴ ነው 430 ሚሊዮን ህዝብ ይሆናል። ይህን 430 ሚሊዮን ህዝብ ምን አይነት ለውጥ ሊያመጣለት ይችላል? በተናጠል ከሆኑ ይልቅ ሰብሰብ ሲሉ ይህን ያህል የህዝብ ቁጥር ምን አይነት ተጽዕኖ ሊፈጥርላቸው ይችላል ስትል በኢኮኖሚ ደረጃ በጣም ትልቅ ለውጥ ያመጣል። ምክንያቱም ለምሳሌ እነ ዩሩጓይ 3 ሚሊዮን ህዝብ ነው የነበራት። ተጠቅልላ 430 ሚሊዮን ህዝብ ግን ስትሆን የሚጨምርላት የመግዛት አቅም ያለው ብዙ ህዝብ ይኖራታል። አሁን ብቻዋን ሳይሆን ደምረን ነው የምናያቸው። የመግዛት አቅም ያለው 430ው መግዛት ላይችል ይችላል፣ ግን በፊት ከነበረው በጣም የተሻለ ደግሞ የመስራት የሰው ኃይል በጣም ብዙ የሰው ኃይል ታገኛለ። ከዛ ውጪ ዲፌንስ ፎርስን የሚያጠናክርልህ የሰው ኃይል ታገኛለ። የህዝብ ብዛት በበዛ ቁጥር እንደዚህ አይነት አማራጮች ይሰጣል። ከዛ ውጪ ሚሊታሪ ስትሬንግዝ ብለና ዲፕሎማሲውም ላይም ኢንፍሉዌንስ እንድታደርግ ያስችላል። አሁን ለምሳሌ ከዛው ከደቡብ አሜሪካ ውስጥ ብራዚልን ብቻ ብንወስድ ከ430 ሚሊዮን ውስጥ ኦልሞስት ግማሹን 213 ሚሊዮኑን የያዘችው ብራዚል ነች። የህዝብ ቁጥሯ የሚሰጣትን ጥቅም ስታይ ለደቡብ አሜሪካ ውስጥ ጠንካራው ሀገር በኢኮኖሚም በዲፕሎማሲም እና በሰራዊቷም ደግሞ በመከላከያ ሰራዊቷ ብራዚል ጠንካራ ሀገር ነች። የህዝብ ቁጥር ብቻውን ለውጥ ላያመጣ ይችላል። የተለያዩ ፋክተሮች አሉ። የመንግስት አስተዳደር ተገቢው የመንግስት አስተዳደር ያገኛሉ ወይ የሚለውን ማየት እንዲገባ ይችላል። ቴክኖሎጂን የመጠቀም አቅማቸው እና ሌሎች ደግሞ መልክዓ ምድራዊ ሁኔታዎች ተጽዕኖ ሊያሳርፉ ይችላሉ። ግን እንዲሁ ዝም ብለው አሁን እነዚህ ቢቀላቀሉና አንድ ሀገር ቢሆኑ እያለን እያሰብን ስለሆነ ልክ ከ430 ግማሽ ያክሉን የያዘችው ብራዚል ደቡብ አሜሪካ ውስጥ የፈጠረችውን ተጽዕኖ ያክል ሰብሰብ ብለው ደግሞ ሌላ ትልቅ የህዝብ ቁጥር ያለው አንድ ሀገር ቢሆኑ የህዝብ ቁጥራቸውን ተጠቅመው ዓለም ላይ ተሰሚነት ያለው አንድ ሀገር ሊጨምሩልን ይችላሉ። ልክ እንደ ቻይና ማለት ነው። ቻይና ባላት የህዝብ ቁጥር የተጠቀመችውን ያክል ድሮ የህዝብ እንደ መጥኖ መውለድ ምናምን የሚባሉ ነገሮች ሳይንስ ምናምን 3ኛ 4ኛ ክፍል እንማር ነበር እኮ አይደል? የህዝብ ቁጥር ሲበዛ አብሮ የሚመጡ ችግሮች እንዳሉ የምግብ እጥረት ሊሆን ይችላል፣ የመኖሪያ ቦታ እጥረት ምናምን ሊኖር ይችላል። ያ ነገር አይ ቲንክ ናይዴስ እየተቀየረ የመጣ ይመስለኛል። ኦፍ ኮርስ እነዛ እጥረቶች ሊኖሩ ይችላሉ፣ ግን በአግባቡ ከተጠቀምክበት የህዝብ ቁጥር ትልቅ ፓወር ነው። ለምሳሌ ኢትዮጵያ ማንሳት እንችላለን። ኢትዮጵያ ምስራቅ አፍሪካ ውስጥ ቢግ ፓወር ነች። ይህንን ቢግ ፓወር የሚል ስያሜ ሰጣት አንድም 120 እና 130 ሚሊዮን የደረሰው ህዝቧ ነው። በአንድ ማሳያ ማንሳት እንችላለን። ከሰሞኑ የባህር በር እንደምትፈልግ በተለያየ አጋጣሚ ይወሳል። ለምንድነው ይህን የባህር በር ባንገብጋቢ ሁኔታ የፈለገችው የሚል ጥያቄ ሲነሳ ክቡር ጠቅላይ ሚኒስትሩ ደጋግሞ የሚያነሱት ጥያቄ አለ። 120 ሚሊዮን ህዝብ አለን፣ መብላት ይፈልጋል፣ የየዕለት ፍላጎቱን ማስታገስ ይፈልጋል። ያንን በአሁን ማቅረብ ካልቻልን ትልቅ ፓወር ነውና በጉልበት መውሰዱ አይቀርም። ምክንያቱም የሰርቫይቫል ጉዳይ ነው።
ይሄ እንዳይሆን እነ ጅቡቲ ቀስ እያሉ ኦፈር ማድረግ ጀመሩ እኮ አይደለ ወደ ያ ነገር ምናል ዝም በተባለ ቁጥር እየገፋ መጥቶ መጥፎ ሁኔታ እንዳይፈጠር ኦፈር ማድረግ ጀመሩ እና አውሮፓ ለምሳሌ ኢትዮጵያ ውስጥ የሆነ አይነት ኮንፍሊክት ሲፈጠር ይሰጋሉ እና ያ ኮንፍሊክት እንዳይኖር ቶሎ የራሱ የሆነ በበርበኛ መንገድ ይሁን በእነሱም ጣልቃ ገብነት እንዲፈታ ይፈልጋሉ። ለምን ከተባለ ኢትዮጵያ ውስጥ ያሉ ትልቅ የህዝብ ቁጥር ነው። የሆነ ኮንፍሊክት ቢፈጠርና አገሪቱ የመበታተን አደጋ ውስጥ ብትገባ ይሄ የህዝብ ማዕበል አውሮፓን ማጥለቅለቁ አይቀር። እንዲህ አይነት ደግሞ ተጽዕኖችም የመፈራት አይነት ተጽዕኖችም ችግር ውስጥ ደግሞ ሲፈጠር እንድረስላቸው ብዙ ህዝብ አላቸው ዞሮ እኛን ነው የሚጎዱት እነዚህ ሰዎች መበታተን የሚል አንደርስታንዲንግ እንዲፈጠርባቸው ማድረግ የሚያስችል የህዝብ ቁጥር ደግሞ ታገኛለህ። ስለዚህ ለደቡብ አሜሪካዎች ተሰብስበው ብዙ ህዝብ ቁጥር ያለው አንድ ሀገር ቢሆኑ እንደነዚህ አይነት ጫና ማሳደር የሚችል ትልቅ ሀገር የሚገኝ ይመስለኛል። ምናልባት ከአሁን ኢኮኖሚውና ፖለቲካውን ካየን የባህል ውስጥ ስናየው ምናልባት አሁን ወደ ልዕለ ኃያል ወደ መሆንና ሀገር ወደ መሆን ከተመጣ ይሄ ሶፍት ፓወር የሚባለው ነገር የመጠቀም እድሉ ሰፊ ይሆናል ማለት ነው። ለምሳሌ እነዚህ ሚዲያዎች እነዚህ ባህል ካልቸራል አሲሚሌሽን የሚባለው ማለት ነው። አሁን አሜሪካና ቻይና ላይ የምናያቸው አሁን የምንቀበላቸው ዝም ብለው ይሄ ማይንድለስ ኮፒ የሚባለው አይደል ጭፍን ግልበጣ ብለን የምንቀበላቸው አሉ እኮ ኢኮኖሚ የሚፈጥረው ተጽዕኖ ማለት ነው። ይሄ ፖለቲካሊ የሚፈጥረው ተጽዕኖ ማለት አዲስ የሆነ የካልቸራል አሲሚሌት ወይም የባህል ወረራ ውስጥ መንገባ እድል ይፈጥራል ማለት ነው በራሱ ማለት ነው። ወደ ይሄ አሁን ላቲኑ እንደዚህ ከሆነ አሁን ደቡብ አሜሪካ የምትባል ሀገር ልክ እንደነ ቻይናና እንደነ አሜሪካ ሆነች ማለት ያለችው አሜሪካ ግርጌ ስለሆነ አብዛኞቹ የሚከተሉት ደግሞ ሪዮታ ዓለም ኩባን ብታያት የሶሻሊስት ሪዮታ ዓለም ነው የምትከተለው። ብራዚልን ብታያት በአሜሪካ በተቃራኒ የብሪክስ አባል ነች። ስለዚህ ይሄ ጥምረት ቬንዙዌላ አንቲ ነች። አንቲ ወደ መባል አይደል የምትደርሰው መሪዋ ራሱ በአሜሪካ ኮት ይፈልጋል። ስለዚህ እነዚህ ተደማምረው በአሜሪካ ግርጌ የምትገኝ ሌላ ሶቪየት ዩኒየን ወደ መፍጠር ሂደት ውስጥ የሚገባም ይመስላል። እነዚህ ቀጥታ ወደ አንድነት ከመጡ ከራሽያና ከቻይና ጋር ግንኙነታቸውን አለማድረጋቸው ምንም እንትን አናስቀምጥም ዋስትና የለውም ማለት ነው። ስለዚህ አሜሪካ በቀጥታ እጇን ትዘረጋለች ማለት ነው። ያ ማለት ምናልባት የኮሎምቢያ ውስጥ ያሉትን የድረግ ዲለሮች በማደራጀት ቬንዙዌላ ውስጥ ያሉትን አማጺ ቡድኖች በማደራጀት ተቃራኒ ከመንግስት ተቃራኒ ያሉት ጥቃቅን ተብለው በማይኖሪቲ ደረጃ የሚጠቀሱ ድርጅቶች ወይም እነዚህ አማጺ ተብለው የተያዙትን ኃይሎች ወደ ማስታጠቅ ወደ ማደራጀት ምናምን ትገባለች ማለት ነው። ምክንያቱም አንቲ የሆኑ ነው አይመጡት። በዓለም አቀፉ የሪዮት ዓለም የክፍፍል ውስጥ አሁን ምዕራብና ምስራቅ የምንለው ምናልባት ምዕራቡን ራሱ ለሁለት ወደ ደቡብና ሰሜን ብለን እንድንከፍለው መንስኤ ይሆናል ማለት ነው። ስለዚህ አሜሪካም አሁን በምስራቅ አፍሪካ ራሱ ወደኛ አካባቢ ስትመጣ ራሱ አንድ ቢሆንስ ትላለች። አሁን ኢስተር አፍሪካን ፌዴሬሽን የሚባል እንደውም ለማቋቋም ጥረት ላይ ያሉ አፍሪካ ሀገራት አሉ፣ ምስራቅ አፍሪካ ውስጥ ያሉ ማለት ነው። እነሱ እነ ታንዛኒያ፣ ዛምቢያ ምናምን የመሳሰሉት ማለት ነው። የኛ የአፍሪካ ቀንድ ግን ይዋሃድ ቢባል ልክ እንደ ላቲን አሜሪካ ምን ሊፈጠር ይችላል የሚለውን ስታይ አሁን ለምሳሌ አፋር ውስጥ ኢትዮጵያ አፋር አለ፣ ኤርትራ አፋር አለ፣ ጅቡቲ ሶማሊያ አለ፣ ሶማሊላንድ ሶማሊያ አለ፣ እንዲሁም ደግሞ የሶማሊ ዋናው ሶማሊ ደግሞ ሶማሊዎች አሉ። ስለዚህ ያ ወደ አንድ ይመጣሉ ማለት ነው። ስለዚህ ህዳጣንና ብዙሃን ወደሚባል ጽንሰ ሀሳብ ይመጣል። አሁን ማይኖሪቲ እንደ ማጆሪቲ ወደሚባሉ ማለት ነው። አሁን ሱዳን፣ ኢትዮጵያ፣ ኤርትራ፣ ጅቡቲ እና ሶማሊላንድ እና ሶማሊያ አንድ ሆኑ ቢባል ሰፊ ወደብ ይኖራል አይደል? ሰፊ የሆነ በሺዎች የሚቆጠሩ የወደብ ኪሎ ሜትሮች በወደብ ይሸፈናሉ። በዛው ልክ ደግሞ ይሄ ካልቸራል ኢንተግሬሽን በራሱ የሚያመጣው ተፈጥሯል። ማዕድን አለ የተለያዩ ስትመጣ አሁን ለምሳሌ ወደ ሶማሊያም ስትሄድ ማዕድኖች አሁን የቱርክ ድርጅት እኮ ቱርክ በራሷ እኮ አይደል የነዳጅ ቁፋሮ ላይ ነች፣ አሁን ፍለጋ ላይ ነች ሶማሊያ ውስጥና እንደዚህ ነገሮችን አሁን ደቡብ ሱዳን ስትመጣ ነዳጅ ክፍችት አለ። እነዚህ ነገሮች ኢኮኖሚካሊ የሚጠቀሙበት ነገር አለ። ግን ካለው ዓለም አቀፋዊ ርዕዮተ ዓለም አውድ አንጻር ደግሞ ተቃራኒ የሆነ ከተገኘ
ድጋሚ የምትከፋፈልበት አጋጣሚ ደግሞ የሚፈጠርበት ሁኔታ አለ። ያ ያላኑ መዳረሻ ትሆናል። የፕሮክሲ ዋር እንትን ውስጥ የውክልና ጦርነት እንትን ውስጥ ልገባ ትችላለህ ማለት ነው። እነ ቬንዙዌላ እነ አርጀንቲና እነ ኩባ የመሳሰሉ ሀገራትን ይዘ ከአሜሪካ ጋር እርቅ ፈጽማለሁ ማለት በማይታሰብ ምክንያቱም በሪዮት ዓለም አይገናኙም። አሁን እነሱ ራሱ ሰብሰብ ብለው አሁን ላቲን አሜሪካ እንደ ሀገር ተቆጥራ 67 ቢሊዮን ብር ነው ለመከላከያ በጀት የሚያወጡት አሁን ራሱ ማለት ነው። አሜሪካ ግን 101 ቢሊዮን ዶላር ነው የምታወጣው። አስበው እስከ ቴክሳስ ድንበር ሆነ ከአሜሪካ ጋር በሰላም መኖር የሚቻልበት እንትን አይደለም። ይሄ ደግሞ በአፍሪካና እነዚህ ደቡብን ይዘው ደግሞ ኢኮኖሚካሊ ደቃቅ የሚባል ኑሮ ውስጥ የሚኖሩትን አካላት ደግሞ ይጎዳል ማለት ነው። መልካም አድማጮች ያደመጣችሁ ያላችሁት አድማስና በቢሆን ዓለማችን ላይ ላቲን አሜሪካ አንድ ሀገር ብትሆን ምን አይነት ለውጦች ዓለማችን ላይ ሊከሰቱ ይችላሉ የሚለውን ነገር እያነሳን ነበርና እናንተ ባህሉን ፖለቲክሱን መሰል አይነት ነገሮችን ስታነሱ የስፖርቱን ዓለም እያሰብኩኝ ነበር። ምናልባት በጣም ተጽዕኖ ፈጣሪ ከሚባሉ በጣም ደግሞ የዓለም ከዋክብት ከሚባሉ ተጫዋቾች ከሚወጡባት አህጉሮች መካከል አንደኛው ላቲን አሜሪካ ናት። አሁን ሜሲና ማነው ማራዶናና ፔሌ አንድ ላይ ሲጫወቱ እንደማየት ማለት ነውና ሰፊ የሆነ ለውጥ ሊመጣ ይችላል። በተለይ የእግር ኳሱ ዓለም ላይ በጣም ሰፊ የሆነ ውድድር እንዳለ ይታወቃል። አሁን አርጀንቲና ሜሲ፣ ከዛ ኔይማር ከብራዚል፣ ከዛ ቬልቨርዴ ደግሞ ከኡራጋይ እንደዚህ ከመሳሰሉ ሀገራት ላይ ሉስ ሱዋሬዝ ከኡራጋይ አሁን ሱዋሬዝ እና ሜሲ ያው ጓደኛ እንደሆነ ይታወቃልና በአንድ ቲም ነው የሚፈጠረው ባጭሩ። በዓለም ላይ ማንም የማያቆመው የእግር ኳስ እንትን ሊፈጠር ይችላል ቡድን በተለይ በናሽናል ቲም ደረጃ ወይም ደግሞ በብሔራዊ ደረጃና ፉክክሩንም ልናጣው እንችላለን አይደለ? አሁን በጣም እንግዲህ የማራዶናና የፔሌ ከእግር ኳስ ሜዳ ውጪም ያለው ንግግራቸው ምናምን በጣም ደስ ይላል። ይሄ የፈጠረው ነገር ምንድነው? ተወዳዳሪነቱ ነው። እና ላቲን አሜሪካ እንግዲህ አንድ ብትሆን ምንም አይነት ውድድር ይሄ የዓለም ከዋክብት በአንድ ላይ ጭቅ ብለው ግን የተለየ አይነት ግን ቲም ሊኖረው ይችላል። ዓለም ላይ እንግዲህ ሀገራቱ የየራሳቸው ጠባይ ያላቸው አይደለ? አሁን ወደ አርጀንቲና ስንሄድ አግሬሲቮች ናቸው በጣም ወደ ብራዚል ስቴት ደግሞ የእግር ኳስ ያጫወት ዘይቤያቸው ታክቲኩ ይሄ ኳስ ይዘው የሚጫወቱት አይነት ነገር በጣም የዓለምን ይስባል አይደል? ኳስ ሲባል ብዙ ሰው ብራዚል አይምሮ ላይ ትመጣለች። አርቱ የእግር ኳሱ አርት በጣም ደስ ይላል። ወደ ኡራጋይ ስቴት ዲሲፕሊናቸው አሁን እነዚህን አይነት የየናሽናል ቲሙን የኮሎምቢያን የሌሎቹንም የፔሩን ምናምን አይነት አገራትን ደግሞ የእግር ኳስ ጠባይ ወስደህ ወደ አንድ ስታመጣው ምን አይነት ቡድን ሊፈጠር ይችላል ብዬ ያሰብኩኝ ነበር። በጣም ትልቅ አቅም ያለው ቅድም እንዳልኩት ድሪም ቲም አይነት ነገር አሁን እሷ አስታነሳቸው የነበሩ ተጫዋቾች ኢቭን ስም እየጠራች ለምሳሌ ኡራጋይ ብናነሳ በጣም በመከላከል ስትራቴጂ የተደነቁ ተጫዋቾች እነ ሮናልዶ አራሆ እነ ዲያጎ ጎዲን ያሉ በጣም ሲከላከሉ ጥብቅ የሆኑ ተጫዋቾችን ታገኛለህ። ብራዚል እንዳልሽው ቴክኒካሊ በጣም ሪች የሆኑ ተጫዋቾች አሉባቸው። መሀል ላይ በጣም ሜዳውን መቆጣጠር የሚችሉ ተጫዋቾች ከዛ ወደፊት ጠጋስቲ ሜሲንም ያክል በቃ ምንም ተአምር የሆነ ተጫዋች ሲጨመርበት ማሰብ ነው። ጀማይካ ራሱ አሁን ነው ሁሴን ቦልት አሁን ላቲን አሜሪካን በቃ ዘላለም አደርስባትም ማለት ነው። በሩጫው መስክ ደግሞ እና ቀጥለማ ካፌ ነጠቀኝ እንጂ እንደዚህ ያሉ በጣም ትልልቅ ተጫዋቾች ያሉበት አህጉር ስለሆነ ምናልባት አውሮፓ እንደ አንድ ሀገር ሆና እንድትገዳደረው የምትችለው ካልሆነ በስተቀር ሌሎች ሀገሮች በተናጠል ሊቋቋሙት የማይችል በቃ ሳይጫወቱ ዋንጫ የሚሸለመው አይነት ድሪም ቲም ይፈጥረው ይሆናል። ምናልባት እንግዲህ አሁን የከዋክብት ስብስብ ውጤታማ ያደርጋል አያደርግ የሚለው እንትን ሊሊ ሆነ የከዋክብት ስብስብ በራሱ ቡድን ጥሩ ያደርገው ይሄን ኬሚስትሪ ሊሰራ የሚችል አሰልጣኝ ማን ሊሆን ይችላል ብዬ ያሰብኩኝ ነበር። እነዚህ የላቲን አሜሪካ አሁን አርጀንቲናን፣ ብራዚልን፣ ኡራጋይን፣ ኮሎምቢያን እና ሌሎችም ደግሞ በጣም በእግር ኳሱ ተጽዕኖ ፈጣሪ የሆኑ የላቲን አሜሪካ ሀገራትን ከዋክብት በአንድ ጠምሮ በዓለም ላይ እንዳልከው ይሄ ድሪም ቲም ሊሰራ የሚችል የትኛው አሰልጣኝ ይሆን እያልኩ እያሰብኩ ነው። በጣም ከባድ ነው አይደል?
ምናልባት ግን አሁን ይሄን በዚህ በተቃራኒ ብናይወስ ደምሳው ብዙ ኮከብ ምንላቸው ተጫዋቾች የምናጣበት አይመስላችሁ? ምክንያቱም ብዙ ይችላሉ ብለን አሁን የጠቀሳችኋቸው ተጫዋቾች ወደፊት የሚመጡ ከሆነ ብዙ ደግሞ የሚደበቁ አሉ። ገብቷል? ይሄም ራሱ ሳይድ ኢፌክት አለው። ይሄንን ስንል ግን አሁን በቢሆን ዓለም ይሄንን የአርጀንቲናን የነ ብራዚል ላቲን አሜሪካን ወደ አንድ ማምጣት ሐሳብ የአፍሪካ ህብረት በ2063 አጀንዳ 2063 ብሎ ይዞታል። በነገራችን የአፍሪካን ወደ አንድ የማምጣት ጽንሰ ሐሳብ ማለት ነው። ይሄንን ደግሞ ሪጂናል የሆኑ ውህደቶችን በመፍጠር ለምሳሌ በኢኮዋስ እያለ ኢጋድ እያለ በደቡብ አፍሪካም የራሳቸውን ጥምረት እያደረጉ ሪጂናል ውህደት ከዛ በኋላ እንደ አህጉር በራሳቸው መንቀሳቀስ የሚችሉበትን መንገድ መፍጠር የሚል ሐሳብ አጀንዳ 2063 የሚባል አለ። አሁን ያንን ጽንሰ ሐሳብ ነው አሁን ቀድመን እኛ በቢሆን ዓለም ምን አይነት ጥቅምና ጉዳቶች አሉት፣ ምን አይነት ጥላ አለው በራሱ ምን ሊከሰት ይችላል፣ እንዴት ነው ይሄ ሐሳብ መሬት ወርዶ ወይም ስጋ ለብሶ ማየት የሚቻለው የሚለውን ለመተለም ነው። አሁን አጀንዳ 63 የሚለውን ስታይ ኢጋድን ራሱ እንደምሳሌ ቅድም ያላቸው እንትኖች ኢጋድ በኢኮኖሚክ ዞን በመፍጠር አይደለ ይሄ ድንበር አልባ የሆኑ ግንኙነቶችን በመፍጠር የተወሰነ ሂደት የሄደበት ነገር ግን አሁን ግን ስጋትም አለው። አሁን ስጋቶቹ ናቸው አሁን ወደ ላቲን አሜሪካ የሚወስዱን ማለት ነው። ላቲን አሜሪካ አንድ ትሆን ስንል ሁሉም ነገር ቀላል አይሆንም። ምክንያቱም ዲፈረንት የሆኑ የተለያዩ ፖለቲካዊ ሪዮት ዓለም የሚከተሉ ሀገራት አሉ። እዛ ውስጥ እንደ ጠላት የሚተያዩም አሉ ጎረቤት ላይ ሆነው። አሁን እነሱን የማስታረቅ እነሱን ወደ አንድ የማምጣት ሂደቱ በጣም ቀላል ሊሆን አይችልም። አሁን እንደዚህ እንደምንለው አይነት ነገር ማለት ነው። ወደ ኢጋድም ስትመጣ ተመሳሳይ ነው የሚሆነው። ደቡብ ሱዳንና ሱዳን አሁን በቅርብ ነው ሱዳን ራሱ ተከፍላ ደቡብ ሱዳን ራሷን ችላ ወጣችው። ይሄን ወደ አንድ ማምጣት በራሱ ከባድ ሊሆን ይችላል። አሁን ሶማሊያና ሶማሊላንድ የምታየው ነገር አለ። አሁን ወቅታዊ ጉዳዩ ላይ ነው። ኤርትራም በራሷ ያለችው በቀጠናው ያላት ግንኙነት እንዲሁ እየሻከረ ነው። ጅቡቲም እንደዚሁ። ስለዚህ እነዚህን አገራት ወደ አንድ ማምጣት በጣም ይከብዳል። አዎ በነገራችን ላይ ሀገራቱ በተለያየ መንገድ ይፎካከራሉ አይደል? ኢኮኖሚካሊም ይፎካከራሉ። ቀደም ሲል እንዳልነው እግር ኳሱም ሌላ ፉክክር አላቸው። ስለዚህ እነዚህ የሚፎካከሩባቸውን ነገሮች ትተው ወደ አንድ ይመጣሉ ወይ? በቢሆን ዓለም እንደው ደፈር ነው እንጂ ማይታሰብ ነው። ምክንያቱም አሁን ዓለም እየተበጣጠሰን አይደል ያለን። አሁን ስታይኮ አገራት አዲስ ሀገራትም እያወቀን እያለን ያለነውና ላቲን አሜሪካ ደግሞ ወደ አንድ ሀገር ስትመጣ ምናልባት ቀደም ሲል ወዳልነውም ነገር ስንነሳ ፍፄ ስላነሳው ፉክክር የሚባል ነገር አናይም። በብዙ ነገር ኢኮኖሚካ ላይ ፎካከሩም ከዛ ቀደም ሲል ላለው እግር ኳሱን አንስተን ስለነበረ እንግዲህ የብራዚልና የአርጀንቲናን የኮሎምቢያና የአርጀንቲናን ፉክክር ማየት በጣም ብዙ ሰው ይፈልጋል አይደለ በእግር ኳሱ ዓለም። ስለዚህ መፎካከር የሚባል ነገር የለም። በቃ ዝም ብለው ይጫወታሉ። እሱም ዓለም የሆነ ነገር ይጎላታል ወደሚል ነገር ያመጣናል በነገራችን ላይ። ከዛ ውጭ ግን ምናልባት እዛው እግር ኳሱ ላይ ስንቆይ አዲስ አይነት የእግር ኳስ ፖለቲክስ ሊፈጠር ይችላል። ምክንያቱም በጣም ትልቅ አህጉር ነው። ተገዳዳሪ የሆኑ ፌዴሬሽን ይመጣል ማለት ነው። አሁን የተለያዩ ፌዴሬሽኖች ነው ያላቸው አይደል ሀገራት። ስለዚህ ላቲን አሜሪካን የሚያክል አይነት ትልቅ ሀገር ያን እና ደግሞ ያላቸውን የእግር ኳስ ችሎታ ብቃትና ለእግር ኳስ ያለም ስሜት ከሌላው ዓለም በጣም የተለየ ነው አይደለ? ለእግር ኳስ ያላቸው ፍቅር በጣም የተለየ ነውና ያን የሚሸከም ፌዴሬሽን ይመጣል እና ተገዳዳሪ የሚሆን እነ ፊፋን እና ሌሎች መሰል አይነት ደግሞ ፌዴሬሽኖችን ሊፎካከር የሚችል ትልቅ ተቋምም ሊመጣ ይችላል። ፖለቲክሱ በጣም ይቀየራል። ከዛ ውጪ ግን ምናልባት የላቲን አሜሪካ ሊግ ጠንካራ ሊሆን ይችላል አይደለ? አሁን እኮ በሊግ ደረጃ ብዙም እንትን አላቸው፣ ሊግ አላቸው ግን ጥሩ ተጫዋቾች የሚያወጡ ሊጎች አሏቸው። ሁሉም የላቲን አፍሪካ ለምንድን ነው የምለው አሜሪካ አፍሪካዊ ስለሆነች በአሳይ የላቲን አሜሪካ ሀገራት የየራሳቸው ሊግ አላቸው። ስለዚህ ይሄ ተጨምቆ ወደ አንድ ሊግ ሲመጣ እንደ እንግሊዝ ፕሪሚየር ሊግ እንደ ስፔን ላ ሊጋ ምናምን እንደምንላቸው ተገዳዳሪ የሆነ ሊግ የመፈጠር እድል በጣም ሰፊ ሊሆን ይችላል ወይም ደግሞ ያህል ሊኖራቸው ይችላል። ከዛ ውጪ ግን ቀደም ሲል እንዳልነው ማንም የማያስቆመው የእግር ኳስ ብሔራዊ ቡድን በናሽናል ቲም ደረጃ ይኖራቸዋል ብለን እናምናለን። ግን ያው የኳክብት ስብስብ ብቻ በራሱ እግር ኳስ የአንድን ብሔራዊ ቡድን ጥሩ ባያደርገውም ግን ደግሞ የነዛ ኳክብት አንድ ላይ መሆን መታየት በራሱ አሁን በየክለቦቻቸው አንድ ላይ ሲጫወቱ ደስ ይላል አይደል? ኬሚስትሪያቸው እንትናቸውና ይሄ ደግሞ በብሔራዊ ደረጃ መጥቶ ስናይ የተለየ ቀለም ለእግር ኳሱ ዓለም ሊሰጠው ይችላል። የላቲን አሜሪካ ሀገራት በአንድ መሆናቸው ግን በአሰልጣኝም ደረጃ ብዙ የሚታሙ አይደሉም። ወርልድ ካፕን ያሸነፉን ሉዊስ ፊሊፕ ስኮላሪ አሁን አትሌቲኮ ማድሪድ ላይ በጣም ትልቅ ስራ እየሰራ ያለ ዲያጎ ሲሞኔ የሚያሏቸው ስለሆኑ በዛ ደረጃ ላይ ታሙ ይችላሉ። ግን ከእግር ኳሱ አንጻር
ያነሳሹ የሆነ ፓወር ባላንስ የመፍጠር ነገር ፖለቲክሱም ላይ ሊኖር ይችላል ብዬ አስባለሁ። ምናልባት አሁን አንድ መሆናቸው መሰባሰባቸው በጣም ሊያስቸግር ይችላል። አስታመህ የምታመጣው ነገር ሊሆን ይችላል። ግን ዋንስ ተሳክቶ ይሄ ነገር ሀፕን የሚያደርግ ከሆነ የሆነ ባላንስ የሚፈጥር ትልቅ አቅም ያለው ሀገር ነው የሚፈጠረው። አሁን አሜሪካ ቻይና ውስጥ የፈለገችውን ነገር ማድረግ አትችልም። ደቡብ አሜሪካ ውስጥ ግን ገብታ በተናጠል ያሉት ሀገራት ውስጥ አንዳች ነገር ለማድረግ ፍላጎቱም አቅሙም ሊኖራት ይችላል። ግን ተሰባስበው አንድ ትልቅ ፓወር መፍጠር ከቻሉ እንዳልከው የብሪክስም ጉዳይ ስላለ እዛ አካባቢ ይሄ ረጅም እጇን ከታ እንዳሻት የምትፈተፈተውን ነገር ባታጠፋው አትሊስት ሊቀንሰው ይችላል ብዬ አስባለሁ። ምናልባት ከዚህ ጋርም በተያያዘውን አነሳውና ፖለቲካውን እንደዚህ ቢሆን ኢኮኖሚው ላይ ግን አሁን ካላት ሀብትና ሪሶርስ ናቹራል ሪሶርስ አንጻር ብዙ ተጠቃሚ ወይም ለዓለም የምታበረክተው ነገር ቢኖርም ግን ሀብቱ በጥቂት ሰዎች የመውደቅ ዝንባሌው ከፍተኛ ነው። ለምሳሌ ኮሎምቢያ ውስጥ ሞር የሀብት ክምችቱን የያዙ ጥቂት ሰዎች ናቸው። እነሱም የራሳቸው መዋቅር ኢንፎርማል የሆነ አደረጃጀት ያላቸው ናቸው። ስለዚህ ያኛው ስር እየሰደደ የሚመጣም ይመስላል። አሁን አሜሪካ ልትጠቀም የምትችለው እንደዚህ አይነት አደረጃጀቶችን ነው፣ አጌንስት ሊሆኑ የሚችሉ ነገሮችን ማለት ነው። በራሳቸው በመንግስት ውስጥ መንግስት የመሰረቱ ሰዎች አሉ። እስር ቤት ውስጥ ራሱ መዝናኛ ሆቴላቸው እስር ቤት በጣም በዓለም አቀፍ ደረጃ በቁጥር ከ1 እስከ 3 ብልጣቱ የሚቆጠሩት ውስጥ የሚጠሩት ኮሎምቢያ ውስጥ ያሉ ድረግ ዲለሮች ናቸው። እንዲሁ ላቲን አሜሪካን ውስጥ የሚገኙ ባለሀብቶችም አሉና እነሱ የራሳቸው መዋቅራዊ አደረጃጀት ስለሚፈጥሩ የተወሰነው ሀብቱ ጠቅላላ በተወሰኑ ሰዎች እጅ ውስጥ የሚወድቅ ይመስላል። ያ ደግሞ አጠቃላይ አሁን የዓለም ስርዓት ኢኮኖሚካሊ የስነ ምጣኔ ሀብቱን ስርዓቱ እኮ እያናጋ ያለው ሀብቱ በጥቂት ሰዎች እየተመራም ስለሆነ ነው። የፈለጉትን ሀሳብ ይጭኑባል። ምናልባት ይሄ የሚቀጥል ከሆነ ላቲን አሜሪካ ምናልባት የወደፊቷ በጣም ለዓለም አስጊ ለፕላኔቷ አስጊ የሆኑ ነገሮችን ይዛ የምትመጣ ሀገር ትሆናለች ማለት ነው። ከዛ ጋር ተያይዞ በነገራችን ላይ ግን የፍላጎት ግጭትም ወይም ደግሞ የፍትሃዊ ሀብት ክፍፍልም ላይ ግጭት ሊኖር ይችላል። ምክንያቱም በእርግጥ እንዳለው ቀደም ሲል እናንተም ስትሉት እንደነበረው አህጉሪቷ ከፍተኛ የሆነ የተፈጥሮ ሀብት የታደለች ሀገር ብትሆንም ከአንዱ ሀገር የሌላ ሀገር ግን ያላቸው የሀብት መጠን ይለያያል፣ የተፈጥሮ ሀብት መጠን። ስለዚህ እኔ እኮ ሀገር ብሆን ይሄ የኔ ነው የሚል አይነት ኢንተረስትም ሊነሳ ይችላል። እንደ ሀገር ስትሆን ያ ማለት ሀገር ነህ ማለት ሀገሪቷ ላይ ያለውን ማንኛውንም ሀብት እኩል ትካፈላለህ ማለት ነው። ስለዚህ ግን ቀድሞ ሀገር በነበሩ ሰዓት ያላቸው ሀብትና ንብረት ወይም ደግሞ የተፈጥሮ ሀብትን ግን ለሌሎች ሀገራትም ያጋራሉ ማለት ነው። እንበለ መከልከል ሀገር እስከሆነ ድረስ እኔ ክልል የወጣው ወይም ደግሞ እኔ አካባቢ የወጣው ነዳጅ ለእኔ አካባቢ ብቻ አትልም። መላ ሀገሪቱ ህዝብ ሊጠቀምበት በሚችል የሀገር ሀብት ስለሆነ ሊጠቀምበት ይችላል። ከዛ አንጻር ግን የእንዲህ አይነት የፍላጎትና የሀብት ክፍል ግጭትም ምናልባት ሊከሰት ይችላል ብለን ልናስብ እንችላለን። ሌላው ምናልባት ከፍተኛ የሆነ የሙስናም ችግር ሊኖር ይችላልና የአስተዳደር ሁኔታውም በጣም ውስብስብ ሊሆን ይችላል። ምክንያቱም 650 ሚሊዮን ህዝብን እንዲሁ በአንድ ማስተዳደር በአንድ ሀገር አድርገህ ማስተዳደር እንግዲህ የጋራ ሳንቲም ይኖራቸዋል። እንደዚህ አይነት ነገሮች አሉ። ከነዛ ነገር ውጪ ግን አስተዳደር ያን ሊሸከም የሚችል መዋቅር መፍጠር በራሱ በጣም አስቸጋሪ ነው። የአይነት ችግር ሊገጥማት ይችላል። አንድ ሀገር ብትሆን ላቲን አሜሪካ አንድ ሀገር ብትሆን የአስተዳደር ችግር ይሄ ሙስና የምንለው ነገር ቀደም ሲል እናንተ ያላችሁትም ፍትሃዊ የሆነ የሀብት ክፍፍል መሰል አይነት ነገሮች ሊገጥማት ይችላል። ያው አንድ ብትሆን ደግሞ በጣም እናንተም እንደተባለውም ትልቅ የሆነ አህጉር የመሆን እድሏም ወይም ደግሞ ሀገር የመሆን እድሏም በጣም ሰፊ ነው። ሙዚቃውንም ማየት እንችላለን። በነገራችን ላይ ጥቅምና ጉዳቶችን ስናየው ምናልባት አንድ ስብጥር ያለው የተዋሃደ የሙዚቃ ስልት ልናገኝም እንችላለን እኮ አይደል? አሁን ቅድም መግቢያችን ላይ የሰማነው የላቲን ሙዚቃ ነው አይደል? በቋንቋ ደረጃ ቅድም ማስቴም እንዳለችው በስፓኒሽና ፖርቹጊዝ ቋንቋ ነው የሚከተሉት። አብዛኛው በእምነት ደረጃ የካቶሊክ እምነት ተከታዮች ናቸው። ስለዚህ በዛ ደረጃ ምንም የሰፋ ልዩነት የለም፣ አይኖርም። ኦልሞስት አብዛኞቹ አንድ ላይ ስለሆኑ ግን ሙዚቃውን በተመለከተ እነዚህ ስፔሻል ኢቨንት የምንላቸው እነዚህ ካርኒቫሎች ባለፈውም ካርኒቫል ዓለም የሚያስታውሰው ነው አይደል? ጥያቄ ነበር በነጋታው የተመለሰበት ከላይ መልስ ያገኘው የድፍረት ጥግ የታየበት ቅድም ሶፍት ፓወር ያልኳችሁ ይሄ ነው። እንደዚህ አይነት ነገሮች ወደ ዓለም የመውጣትና የመዳረስ እንትናቸው በተለይ በኢኮኖሚካሊ ደቃቅ ወደሚባሉት ሀገር ላይ መዛመት እንትኑ ከፍተኛ ነው።
ስለዚህ እንደዚህ አይነት ነገሮችን ይዞ ይመጣል። ሙዚቃም አዲስ ሙዚቃ ስልጣውን የኛ አስበው የኛ አማርኛ ሙዚቃዎች አሉ፣ የብሔር ብሔረሰቦች ሙዚቃ አለ፣ ከሱዳን ሙዚቃ ጋር ተዋህዶ ከኤርትራ ሙዚቃ ጋር ተዋህዶ አስብ ከሶማሊያ ድሮ በጣም በሙዚቃ እንትን ከሚታወቁት ከህንድ ቀጥሎ የሶማሊ ሙዚቃ ነው። ከዛ የሱዳን ሙዚቃ አለ፣ ከዛ የኤርትራ ሙዚቃ አለ፣ ከዛ የኛ ሙዚቃዎች አሉ። እነዚህ ውህደት ፈጥረው አንድ ራሱን የቻለ ባቲ አትለውም ወይ ትዝታ አንቺ ያትል እንኳን ግን እንደዚህ ተዋህደው ሙዚቃ በጣም እንደሚያወራርስ የምታውቀው በአማርኛ ቋንቋ ግን በሱዳን ስልት የሚጫወቱ አሉ አይደል? ተወራራሽ ናቸው። ሙዚቃ አንድ ሀገር ደግሞ ሲሆኑ በደንብ ደግሞ የታሸ በጣም ቴስቲ የሆነ ሙዚቃም ይገኝ ይሆናል። አዎ ተቀራራቢ የሆነ የሙዚቃ ስታይልም ያላቸው ይመስላል። አሁን አብዛኛውን ጊዜ ስታያቸውን የላቲን ተች ያላቸው ሙዚቃዎችን ስታይ የተለያዩ የላቲን ሀገራት ሙዚቃቸው ተቀራራቢ ነው። በዜማ ደረጃ የዳንሳቸው አይነት ነገራቸው ተቀራራቢ ነገር አለው። ተመሳሳይ ሀገር ቀኝ ስለገዛቸው ጋርም ተያይዘው ይመስለኛል እንደሚቀራረብ ነገር አላቸው በጥበብም በሙዚቃም በመሰል ነገሮች። ምናልባት መጨረሻ ላይ ልናነሳው የምንችለው ነገር ምንድነው የህዝብ ከፍተኛ የሆነ የህዝብ ፍልሰት ይኖራል። አሁን ለምሳሌ ብራዚል ውስጥ ያለው የአማዞን ጫካ እንደነበረ አይቆይም። እዛ ውስጥ ያሉትም ለዘመናት ከሰው ተለይተው አይደል? ባለፈው በቅርብ ነው እንደውም በድሮን ታይተው ለመጀመሪያ ጊዜ ወጡ ተብሎ ባህር ላይ አይደል የታዩት። እነዚህ ሰዎችም ራሱ በቃ ወደ ማህበረሰቡ የሚቀላቀሉበት መንገድ ይፈጠራል። ዲፎረስቴሽን ይኖራል። የቴክኖሎጂ ፀሐይ ትነጋላችኋለች። ያላችሁት አድማስ ላይ ነው እንዳለው እንግዲህ በቢሆን ዓለም ላቲን አሜሪካ አንድ ሀገር ብትሆን ምን አይነት ቅርጽና ቀለም ዓለምም ራሷ ላቲን አሜሪካ ይኖራታል የሚለውን በስፋት አየን። እናንተም ሐሳብ አስተያየቶቻችሁን በዚህ ላይ መስጠት ትችላላችሁ። አድማስ ከአድማስ እስከ አድማስ